ለምንድን ነው የምትዋጋው? ያንተን ንገረኝና እስኪ እኔም ላስረዳ። እኔ የምዋጋውና የምከላከለው ለሀገሬና ለሕዝቤ ነው። እንዴ ቆይ ለየትኛው ሕዝብ? ያለበት ሕዝብ ኢትዮጵያ ውስጥ እኮ ሕዝብ እየተገደለ ለእናንተ ቀበሌ ነው። ኢትዮጵያ ውስጥ ሕዝብ እየተገደለ ነው የምለው ከነሱ ውስጥ የሚገለው አንተ ልትሆን ትችላለህ፣ ያንተ ጓደኛ ሊሆን ይችላል። ወይስ እኔ ገዳይ አይደለሁም? አይ ገዳይ ነኝ። ምን ነው ጋዳ የት የተገደለው ነው? እስቲ መጀመሪያ ዝም በልና አዳምጥና ከዛ በኋላ መልስ ስጥ። አትንጣጣ ወይንም አትቾክል። እሺ ወንድ ልጅ ነህ ታጥቃል። እሳት ተሸክመህ ነው የምትዞረው። ካገኘህ ትመታለህ፣ ካላገኘህ ታልፋለህ። ትመታለህ። እሱን ተው። የሚገለው ማን ነው ብትጠይቀኝ ከአንደኛ ወይስ አንተ ልትሆን ትችላለህ ወይ እኔ ሊሆን ይችላል። የሚገል ሰው ማለት ነው። ግን የሚገደለው ማን ነው? ለምንድን ነው የሚገለው? እሱ ላይ እንወያይ። አንተ አብይ አህመድ እንደዚህ አብይ አህመድ አንድ ሰው ነው እኮ አብይ አህመድ ታብ አድርጉት። አብይ አህመድ አንድ ሰው ነው። ጠቅላይ ሚኒስትር ነው። እንደ አጋጣሚ ሆኖ እዛ ሆነ ተሾመ፣ ተመረጠ። እሱን ተው ይለፍ። እሱ ከሱ ውጪ ህብረተሰቡ ለምንድን ነው የሚገደለው? ለምንድን ነው? ከፋኖ ውስጥም ይሁን ከሸኔ ውስጥም ይሁን ከመከላከያ ውስጥም ይሁን ከልዩ ኃይል ውስጥም ከፖሊስም ይሁን ከካቢኔ ውስጥም ይሁን ንጹህ ህብረተሰብ ለምንድን ነው የሚገደለው? አንድ ሰው ሲናደድ ፋኖ ሲናደድ ህብረተሰቡን ወይንም የአካባቢ ሰው ነው የሚገለው ወይንም ህብረተሰቡ ነው የሚገለው? መከላከያም ሲናደድ ወደዛ ነው የሚዞረው። ለምንድን ነው እንደዚህ የሚሆነው? ፋኖ አይገልም። እዚህ ጋር እሺ ጨርስና እኔ እነግርሃለሁ። አይገልም አትበል። አስረግጬ ነው የምነግረው። የት ተገደለ ብትባል አሁን ለምሳሌ በአይን ብረት ያየሁት ነው የምነግረው። ምንሻና ፖሊስ እንገላለን። ፋኖ ይገላል። ምንሻና ፖሊስ አትዋሽ። ሚሊሻ አይደለም ሊገል ትችላለህ። ሚሊሻና ፖሊስ ተው፣ ግደለው። እሱ አዳምጥ፣ ውረድ። እንደውም አንተ ሚሊሻና ፖሊስ ግደለው። እሱ ችግር የለም። ትክክል። ቀጥላ ያንተ ሌላ ዝሙት አድርጉ እስኪ። ሊዋጋን የመጣ ከቻለ አንተን ይመታል፣ ካልተቻለ ይመታ። ተው። እሱ ከሱ ውጪ ህብረተሰብ ንጡ ህብረተሰብ ምንም የሌለው ህብረተሰብ ለምንድን ነው የሚገለው? ለምሳሌ አንተ ላትሆን ትችላለህ። እኔ ፋኖ ነን ብለህ የአማራ ሰው ይዘው ብር ያምጣ ብሎ የተገደለ ሰው የለም በፋኖ ምክንያት የለም። እስቲ በራሴ ህሊና ፍረድ። በመሰረቱ የት አሁን ብትነግረኝ እዚህ ጋር ብዬ እነግርሃለሁ። ወይም ቪዲዮ አቅርብ እስቲ። ወይ የት ሞተር ሳይሆን እንደዛው ቆይ፣ አንድ ሁለት ደቂቃ እንደዛው ቆይ፣ ያመጣልሃለሁ። እያወራሁ ምትመለስ ትችላለህ። ምን አለ መሰለህ እናንተ ቆይ እኔ ልናገር። እናንተ ለማን ነው የምትዋጉት? መጠየቅ እንጂ አትጠየቁም። እናንተ ለማን ነው የምትዋጉት? ይታያል። መከላከያ ሞተር እየገፋ የሚያቃጥል መከላከያ ይኸው መከላከያ ማለት ራስህ ነው። እሱም ራስህ ነው። ራስህ ነው። ዝም ብለህ ፎቶ ቀርጸህ ቪዲዮ ቀርጸህ ነው ራስህን አቀናብረህ ነው የምትለብሰው ልብስ። የማን ልብስ ነው የምትዋጋው? እስኪ ንገረኝ። የማን ልብስ ነው የምትዋጋው? የማን ልብስ ለብሰህ ነው የምትዋጋው? የማን ልብስ? የኔ የራሴ ልብስ አለኝ። የፋኖ የራሱን የቻለ ልብስ አለው። የመከላከያ ይሄን ኮተግም መከላከያ ማለት ኮተግም ነው። ኮተግም ነው የሚለው እኮ አሁን ማህበረሰቡ እኮ በአማራ ክልል አረ ኮተግሙ መጣለ። እዛ ላይ ኮተግም
በቃ ኮተግም ነው የሚባል እናኛ ፋኖች መከላከያ እነን ኢንፎርማል እንደዚህ ነው። እኛ ባህላችን ሞጋችን ሳንቀይር ወታደር ነው ወደ ከይቅርታ ጋር ሁሉ ነገር ለማን ነው? እኔ በጣም ያሳዝነው ለዘመኑ ኳስ የምትዋጉት ረድማ ወይ አምጣውማ ቅድም ላሳየው ዝም ብለህ ከመጀመሪያው ሲገፍ ገብርኤልን እንግዲህ መከላከያ እንደዚህ ሞተር ማለት አንድ ልንገርህ በመሰረቱ ማህበረሰቡ በብድር የሚገዛው አይደል? መከላከያ ዩኒፎርም ለብሶ ሞተር እየገፋ እንደዚህ የሚያነድ መከላከያ የሀገር መከላከያ ሰራዊት ነኝ ሳይሆን የአማራ ህዝብ ጠላት ነው። የኢትዮጵያ ህዝብ ጠላት ነው መከላከያ። ለምን ተልኮ ከአብይ አህመድ ተልኮ ተሰጥቶት ነው የሚገልም የሚዘርፍም ሴት የሚደፍርም አብይ አህመድ የላከው አያ መኮንን ነው። ለምን በል በአማራ ክልል እኔ የቴን አልደፍርም እኮ ማህበረሰቡ ያወጣኛል፣ ማህበረሰቡ ያገለኛል። ዛሬ ልንገርህ የአማራ ህዝብ ጥያቄ ስላልተመለሰለት ነው ነፍጥ አንግቦ የወጣ። በግልጽ ምነግር ነገር ማለት የአማራ ህዝብ ነው የወጣ። አዳምጠኝ፣ እዚህ ላይ አስረግጬ የምነግረው መከላከያ ለምንድን ነው እንደዚህ የሚያቃጥለው የምለው ህግ ላይም የለም ስርዓት ላይም የለም። ንብረት አቃጥል አውደም የምለው የለም የሚሊተሪ ህግ ላይ ማለት ነው። እሺ እሱ ልንገርህ መከላከያ ያውድም የማያቃጥል ካልክ ነው የምልህ። አስጨርሰኝ መጀመሪያ። እንደዚህ የሚያረገው ከህግ ወጥ የሚያረጉ ልጆችም አሉ፣ ስሜታዊ ሆኖ እንደዚህ የሚያረጉም አሉ። ደግሞ በስርዓት በኩልም ይጠየቃል፣ ያስጠይቃል። አንድ ሰው ጥፋት ካጠፋ ያ ወደ ህግ አቅርብና በስርዓት ይቀጣ፣ በህግ ይቀጣ ነው የምለው። እሱን እዛ ተይ። አሁን እኔ የምለው ከአንተ ላይ ጥያቄ ያለ ሁለት ጥያቄ ብቻ ነው። የምትፋለመው ነው የምትታቀለው ለህዝብ ነው አይደለም? ለህዝብ ነው የምትታቀለው፣ ለህዝብ ነው የምትወራው። እሺ ለህዝብ ይሁን እንደዛ ለህዝብ ሆኖ ለምንድን ነው ንጹህ ህብረተሰብ የምታቃጥሉት? ንጹህ ህብረተሰብ የምትገድሉት? ንጹህ ህብረተሰብ የምትዘርፉት ለምንድን ነው? ልንገርህ ማስረጃ። አሁን ምን አለ መሰለህ፣ አሁን ኦቦሳ እዚህ ጋር መከራከር ምናምን ሳይሆን ማስረጃ፣ እንደኔ ማስረጃ ካለህ እኛ ሳይሆን ምን አለ መሰለህ፣ ወይም በእኛ ስም አብይ አህመድ ያደራጀው በፋኖ አሁን ከማህበረሰቡ ለመነጠል ትናንትና ወደ ቤተሰባቸው የገባሉ። ለምሳሌ እንደነፈቁ ሙልዬ የአብይ አህመድ ተልእኮ ተቀብሎ ህዝብ ሲያሰቃየ ነበር። ህዝብ ሲጠላው ሲነቃበት የገባ እንዲህ ያለ ሊያደርግ ይችላል። ከዛዎች ፋኖ እንደዚህ አይነት ንጹሃን ብትገል አይደለም ሴት ልጅ ሆነ ነገር ብትደፍር ትገደላለህ። እንደዚህ አይነት እየተሰራ አለ ወይ የለም ነው የምለው። መስረጃ አሁን ለምሳሌ እኔ አቀባብሬ ሊያመጣ ይችላል፣ እንደዚህ አድርጌ ሊያመጣ ይችላል። በመስረጃ ላይ ልንገር አለ ወይ ልንገር ምን አለ መሰለህ ኦቦሳ ሰው እየተገደለ ነው ወይስ እየተገደለ ነው? አንድ ልንገር ጠላት ኦሮ በስመ አብ ጠላት ይኸውልህ ምንሻም እኮ አባቱ ፋኖ ምንሻ ሆኖ ልጅየው ፋኖ አለ እና ሲማረክ ልጅየው ነው የሚገለው። አስረግጬ የምነግርህ ይሄ እኮ ሊገለን የመጣ ነው። ምንሻ እንገላለን። ወንድም አሁን ካለኝ እኔ ምንሻ ወይ ፖሊስ እገለዋለሁ። ቢማረክ አልምረውም። መከላከያ ከሆነ ቢማረክ ለቤተሰብ ልታስገባው ትችላለህ። ከዛ ውጭ ግን ምንሻ ንጹሃን አይደለም፣ ፖሊስ ንጹሃን አይደለም። የብልጽግና መራር ካድሪ የአብይን አህመድ ተልኮ ተቀብሎ በአማራ ህዝብ ላይ ተልኮ ደንቆሮ ካለ ንጹሃንና ለአማራ ህዝብ ነፃነት ነው ይወጣል። ስለዚህ ህዝባችንን እኛ እንነካ። ምንሻ በመሰረቱ አያ መኮንን ምንሻ ማለት ወራዳ ሌባ፣ መሰረት የሌለው ትምህርት ደረጃ የሌለው ደንቆሮ ማደሪያ ያጣ አደገኛ ወዘኔ ነው። ፋኖ ማለት የተማረ ምሁር በመሰረቱ ፋኖ ዛሬ የወጣው እኮ ከአዲስ አበባ ተፈናቀለ፣ ከኦሮሚያ ተፈናቀለ፣ አማራ በመሆኑ ተገደለ፣ ተባረረ። አዲስ አበባ እንኳን ለመቀጠር ሄደ አማራ ነህ ካልክ የለም። ስለዚህ ለመብቱን የወጣ አማራ ፋኖ ማለት የአማራ ህዝብ። ከዚያዎች ሰው ሊገድል አይደለም፣ የተማረ ነው ያለበት፣ ዶክተር ፕሮፌሰር አለበት። እዚህ ዝም ብለህ ጫካ ምናምን አትበል።
አብይ አህመድ እውነት መከላከያ ሰራዊት እኮ የሆነ ካምፕ ኑሮት ነው። ግን በአማራ ክልል እኮ መከላከያ ሰራዊት ጤና ጣቢያ፣ ሆስፒታል ሳይቀር ካምፑ ነው። ቤተክርስቲያን ሳይቀር፣ የእምነት ተቋማት ሳይቀር፣ መስጊድ ሳይቀር፣ መስጊድ ሳይቀር እሱን ተው። ስለዚህ ካምፕ አድርጎታል። ከህዝብ ጋር የተጣላ መንግስት ነው። ቆይ ከአብይ ላይ ለብቻ ግልቂም አለ እንደ አንተ አብይ አይደለም። ይኸውልህ በመሰረቱ ልንገርህ። እሺ ልመልስልህ። እሺ ስለ አብይ ልመልስልህ። የምትቃወመው ስርዓቱ ነው ወይ? ይኸውልህ ስለ አብይ የምትቃወመው ስርዓቱን የሚያወጣና የሚያወርድና ስርዓቱንም የሚዘውረው አብይ አህመድ ነው። መደመር መጽሐፍ አብይ ነው። መደመር መጽሐፍ ነው ስርዓቱ። ስለዚህ አብይ ነው ጀምሮ እያስቀነሰን ያለ አብይ ነው። ዛፍ እየተከለ የሰው ልጅ ሲነቅልና ሲቆርጥ የሚውል አብይ አህመድ ነው። የእሱ ዙፋን በመሰረቱ ልንገርህ ማንቶ ተኮሰ እንደ አንተ ላይ መከላከያን የላከው አብይ አህመድ ነው የምልህ። ምን አለ መከላከያ ወደ ድንበር መከላከያ ራሱን የቻለ መሪ አለ፣ ራሱን የቻለ ቴክኒክ አለ፣ ራሱን የቻለ ስልጠና አለ፣ ራሱን የቻለ ጥይት አለ፣ ራሱን የቻለ ለነገሩ በአብይ አህመድ ዘመን ወይም በብልጽግና ዘመን የኢትዮጵያ መከላከያ የላትም። የወሊድ መከላከያ ነው እያለው ቅድም ያለ እሱም እንጃ እኔ እንዲያው ዶክተሮች ወታደር አድርጎ ጨረሰው ዶክተሩ ነው። አሁን እሱን እሺ እና በሰላም ነጋ የሚባል ደንቆሮ ትምህርት ስርዓቱን ማበላሸው ዛሬ በሰላም ወደ ሰፈር ተመልስና ከህብረተሰቡ ጋር ኑር። ውጡልን፣ እንኖራለን። ሀገራችሁ እዚያ ሀገራችሁ አበረራችሁ። የኦሮሞ ህዝብ አለ የሚያበረረን፣ የትግሬ ህዝብ አለ፣ የደቡብ ህዝብ አለ የሚያበረረን። ብልጽግና ነው። የኦሮሞ ህዝብ ምንም አላለን። አብሮን የኖረ ማህበረሰብ ነው። አብረን የኖረን ማህበረሰብ ነው። እየገደለና እያበላላን ያለባችሁት እንጂ አብይ እናንተ ጋር የለም እኮ። የአብይ አህመድ ዙፋን አስጠባቂ መነሻ መከላከያ ነው። አብይ እናንተ ጋር የለም።